10 ደቂቃ ጠብቀኝ አልኩህ። እስኪመጣ ላውራህ። እኔ አንድ ደግሞ እኔ ጥያቄ ልጠይቅህ እኮ ነው እያልኩ ያለሁት። አይ አውራሽ አውራሽ በጣም ጥሩ አውራሽ በቃሽ። ጥያቄ በጣም ጥሩ። እዚህ ጋር 1200 ሰው አለ። እስቲ አንተ በጣም እንትን ይሉሃል። እስቲ ይሄን ጥያቄ መልስልንና ከመለስክ በጣም እኔ ቁም ያጨበጭብልሃለሁ። 1200 ሰው አለ። 1200ኛው አንተ መሆንህን እንዳትረሳ ትማራለህ። ጠይቅ። ነኝ በአላህ በነቢያት ተሰብኳል አልተሰበከም? እንዴ በደንብ አድርጎ ነው እንጂ የተሰበከው። ማስረጃ አምጣልኛ እኔ ውስጥ ማስረጃ አምጣልኝ። አጨበጭብልሃለሁ ካመጣ ኢየሱስ ክርስቶስ ራስ ማስረጃ አምጣ። ለስንት ደቂቃ ድረስ ታጨበጭባለህ? መጀመሪያ እንስማማ። በጣም አጨበጭብልሃለሁ። እሺ 10 ደቂቃ ሰውየው ሄዶ መጽሐፍ ቅዱስ እስከሚያመጣ ድረስ ታጨበጭባለህ? ባሳየህ አጨበጭብልሃለሁ። ይኸውልህ በጣም ጥሩ። መልሱ ይኸውልህ፣ ጥያቄ በነቢያት ዘንድ አላህ የሚባል ተጠርቷል ወይ ተሰብኳል ወይ? በጣም ጥሩ። ምክንያቱም ይሄን ያመጣላችሁ መሐመድ ነው እና ከሱ በፊት ምክንያቱም መሐመድ የነቢያቶች መደምደሚያ ነው ይባላል። ነቢያቶች ብዙ ነቢያቶች መጥተዋል ብላችኋል፣ ስለ አላህ ሰብኳል ብላችኋል። እስቲ ተሰብኳል ወይ አላህ በነቢያት? ይሄን አምጣልኝ። አምላክን አላህ ብለው ነበር የሚጠሩት ነቢያቶች። አዎ ሌላ ማንም አምላክ የላቸውም። ትርጉሙን ምናምን አይደለም የምፈልገው እኔ ትርጉሙን አይደለም የምፈልገው። ጤነኛ አይደለም እንደ ሰውዬ። አዎ አላህን ነው ሲጠሩ የነበር አምላካቸው አላህ ነው እያልኩህ እኮ ነው። ማስረጃ ትፈልጋለህ? ማስረጃ አምጣልኝ። ማስረጃ አምጣልኝ። እንደገና ደግሞ እጠይቃለሁ። ማስረጃ አምጣ። እሺ ችግር የለውም አብሽር። ነቢያቶች ቋንቋቸው ምን ነበር? በመጀመሪያ ነቢያቶች ቋንቋቸው ምንድን ነው? አስረዳ። እየሰማሁ ነው። እየጠየቅኩ ነው። እንድትጠይቅ ማለት ነው። የነቢያቶች ቋንቋ አንተ ንገረኝ። እኔ በቃ አወኩት አይደለ? እኔ ስላወኩት ነው አንተን ጠየቅኩ። አንተ ደግሞ መልስልኝ። እውነት አላህ በነቢያት ተሰብኳል ወይስ አልተሰበከም? ወይስ መሐመድ ነው ራሱ ቁርአን ወረደልኝ ብሎ ያመጣው? ይሄን አምጣልኝ። በቃ እሺ፣ በጣም ጥሩ። መመለስ የማትፈልግ ከሆነ ጸጥ ብለህ እስከጨርስ አዳምጥ። ነቢያቶች ቋንቋቸው ለምሳሌ ኢየሱስ ክርስቶስ ወይም የሹዓ የተባለው ነቢይ የሚናገርበት ቋንቋ ምን ነበር? አረማይክ ነው። በአረማይክ ቋንቋ ደግሞ የአምላክ ስም ማን ነበር? አላህ ነው። ያው ጨረስኩኝ። ተሰብኳል አልተሰበከም ወይ እኮ ነው ያልኩህ እኮ። የትኛው ነብይ ሰበከው? አምጣልኝ። ነብዩ ኢየሱስ ነገርኩህ እኮ። እዚህ ጋር ስሙ እስላሞች፣ አንድ ሰው ይሄን ጥያቄ የሚመልሰውም የለም። በነቢያት አልተሰበከም። ማን ያው ተመለሰልህ እኮ። ቋንቋቸው ምን ነበር? አያውቀውም። ወላሂ አያውቀውም። አልመለስክልኝም። ቋንቋቸው ምን ነበር? እሺ ነቢያት፣ ተረጋጋ እንጂ ቀስ በል አትናደድ። ያንን ኢየሱስ የሚባል ሰው የለም ስላልኩ ነው የተናደድከው። እኔ እኮ በማስረጃ ነው እንደዛ ያልኩህ። እኔ በማስረጃ እመጣለሁ። አይ ጎረቤት አልደረሰም እንዴ? እስካሁን ቆይ አንዴ፣ ጎረቤት አልደረሰም እንዴ? ይሄን መልስልኝ። ጎረቤት አልደረሰም እንዴ? ተሰብኳል ወይስ አልተሰበከም? ወይስ መሐመድ ነው ያመጣው ይሄንን? ቆይ አንዴ ሚውት አድርግ። በቃሽ ሚውት አድርግ። አሁን እንዳሳያችሁ ነው። ይታያችኋል። ቆይ አንዴ ቪዲዮ ማን ነው መክፈት የሚችል? አንድ ሰው አስገቡ። ኔትወርኬ እንትን ስላለ ነው። ማን አንድ ሰው አስገቡ፣ ቪዲዮ መክፈት የሚችል። እኔ እየነገርኩት ይከፍታል። ኢየሱስ አምላኩን አላህ ብሎ እንደሚጠራ አሳይቼ ተምረህ ነው የምትሄደው ዛሬ። ማን ነው ቪዲዮ መክፈት የሚችል? ገስት ላይ ልጆች ካሉ መክፈት የሚችል ሰው ካለ አስገባቸው። አረ ጎረቤት የለም እንዴ? እስከዛ ሰው እነዚህ እስኪመጡ ድረስ ደግሞ ያንተ ጎረቤት እስኪ አልደረሰም? አረጋግጥ። ወአለይኩም ሰላም ወራህመቱላህ። ቆይ አንዴ አቡከር አለ ወይንም ደግሞ ማን ነው መክፈት የሚችል ሰው? ገስት ላይ ራሱ ሰው እንትን አይስፈልግም። አንዴ ሜት አድርግ። በጣም አፈላሽ። ጎረቤትሽ አልደረሰም እንዴ እስካሁን? ከኢየሱስ ክርስቶስ ልሰጥህ እኮ ነው። ከኢየሱስ ክርስቶስ አብሽር። መክፈት የሚችል ሰው የለም። ኔትወርክ ይታያቸዋል። ጠብቅ። አሁን
አሁን አንተም ቅያስ ልትገባ ነው። የጠየቅኩን ጥያቄ መልስልኝ። ክፈት። አልገባም፣ ወላሂ አልገባም። አንተ ነህ መጀመሪያ የተጠየቀው። እንዳውም ጎረቤቴ ብለሃል። ክፈት አምጣ፣ ሂድና። መልስ የላችሁም። አይስለም እመጣለሁ። እሺ መጣሁ። እሺ ጠብቅ፣ እዚሁ ሳልወርድ እኔን አሳየህ። በቃ ሂድ። አናስወጣም። አሳዩኝ። እሺ አሳዩኝና ሄዳለሁ። እና አንተ ነህ መጀመሪያ እኮ አሳየዋለሁ ብለህ የተናገርከው። እና ሂድ አምጣ። ሐሰተኛ እምነት ላይ እንዳለህ መጀመሪያ አረጋግጠንልህ። አንተ መጀመሪያ ጎረቤቴ ስላልክ አንተ እኮ ነህ መጀመሪያ አመጣለህ ያልከው። ወንድሜ ስላላህ ከመጣና ስለ መሐመድ ከመጣ ታፍሩበታላችሁ። እረፍ። እንደዚህማ አትበለኝ። አትጩህ። ሄደ በእዮለ በስነ ስርዓት አውራ። አክብረንህ እያወራህ ነው በማስረጃ እንዲሆን ሁሉ ነገር። አንተ መጀመሪያ ተጠይቀህ ጎረቤቴ ብለህ ነው። እሱን አሳይና ከዛ በቀጣይ ደግሞ ያታያለህ። ከዚህ አብሽር፣ ችግር የለው። አልደረሰም ጎረቤትህ እስካሁን? እሺ እኮ እንደሱ ከሆነ ይዘህና ሂድ፣ ችግር የለም። ታያለህ። እሺ መክፈት የሚችል ልጅ ካለ አንዴ ያስገባቸው። ኔቴ በጣም ደካማ ስለሆነ ነው ቪዲዮ ራሱ መክፈት አልቻልኩም። ልጆች ከቅድም ጀምሮ ማነው መክፈት የሚችል እየነገርኩት። እስከዚያ ድረስ ደግሞ አንተ አምጣ። እሺ የሚከፍትልህ ሰው እስክንጠራለት ድረስ ዝም አልክ እኮ። የገባ ሰው አለ ገስት ላይ ሰው የሚባል አይታየኝም በሀገራችን ላይ። አላህ አላህ ጻፉለት፣ ከታች ጻፉለት። ገስት ላይ ሰው አይታየኝም። መክፈት የሚችል ሰው አለ? ማን የከፈተው? የከፈተው ማን ነው? አንዴ ሰውየውን እንገርኝ። የከፈተው ማን ነው? እሱ ነው እንደ የከፈተው? ኦኬ አቡከር። እሺ አቡከርን ትልቁ ላይ አድርጉት። አቡከር ይሄ ሰውዬ የጠየቀው ምንድነው? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አምላካቸውን ማን ብለው እንደሚጠሩ ማስረጃ አለህ? የጠየቀው ሰውዬ ወጣል እንዴ? በጣም ጥሩ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አምላካቸውን ማን ብለው እንደሚጠሩ ማወቅ ፈልጎ ነው። እኔ ደግሞ ኢየሱስ ክርስቶስ ራሱ ጨምሮ አምላክን አላህ ብሎ እንደሚጠራ እያስረዳህን ነው። ስለዚህ አሁን ቀጥታ ወደ ማስረጃ ልንሄድ። እሺ ተረጋጋ። ይኸውልህ ለማወቅ ስለሆነ ቅድም ሚውት እንትን ላይ ሰዎችን እየቆጠርሽ ነበር። 1200 ሰው እያልሽ አሁንም ለነሱ ክብር ስትል በዚያ መሰረት እንሄዳለን። ስለዚህ አሁን እነዚያ ነብያቶች አምላካቸውን ማን ብለው እንደሚጠሩ ለማወቅ የመጀመሪያው የምናደርገው ምንድነው? የምን ቋንቋ ተናጋሪ ነበሩ ነብያቶቹ? መጽሐፋቸውስ በምን ቋንቋ ነበር የተጻፈው የሚለውን ማወቅ አለብን ቀድመን ማለት ነው። ስለዚህ ኢየሱስ ክርስቶስን ጨምሮ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ያሉ ነብያቶች ቋንቋቸው ምን ነበር የሚናገሩበት ታውቃለህ? አንደኛ አስተምሮ በዕብራይስጥም በአረማይክም ይናገራሉ። ጎበዝ ልጅ እንደናንተ ነው። እንደናንተ ኢየሱስ ክርስቶስ አዳምጥ። ስለዚህ ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው አይደለ? ይሄን ታውቃለህ? በዕብራውያን በጣም ጥሩ። ስለዚህ አረማይክ ነበር የሚናገረው አይደለ? አዎ። ስለዚህ አረማይክ ይናገር ነበር ኢየሱስ። ማስረጃ ሳይን ዕብራይስጥ ማስረጃ ሳይን አንተ አረማይክ ለምትለው ማስረጃ ሳይን በቃ ስምና ሳይን እኮ እኔ ይሄን አሳይህና አረማይክ። እሺ ተረጋጋ። አረማይክ እንደሆነ አሳይህና አንተ ደግሞ በዕብራይስጥ ነው ያልከውን ታሳየናለህ። ቀጣይ አሁን ወደ ቀዝጃ እንሄዳለን። አቡከር አንድ ክፈትለት። ቀጥል። በቃ ልናሳይህ ነው። አብሽር። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ያው አረማይክ እንደሆነ ልናሳየህ ነው። ቀጣይ ደግሞ አንተ ትልቁን አይናደርግሽና ከዚያ በኋላ ዕብራይስጥ ነው ታሳየናለህ። አቡከር አሳየው። ማንኛውም ሶርስ ላይ ሄደህ መመልከት ትችላለህ። ማንኛውም ሶርስ ምን ላይ ነው? ይሄ ምን ላይ ነው? መጀመሪያ ሰለንትኑ አስረዳኝ። ኦኬ እሺ። ያው ለምሳሌ የፕሮቴስታንት ነው ኦርቶዶክስ ነው አንተ? እኔ
የድንግል ማርያም ልጅ ነኝ፣ ኦርቶዶክስ ነኝ። ኦኬ። ስለዚህ በሁለቱም ማስረጃ እናመጣልሃለን ማለት ነው። የጠየቅኩ በኋላ አልቀበልም እንዳትለኝ። የጠየቅኩ በኋላ አልቀበልም እንዳትለኝ። እሺ አሁን ይሄ ለምሳሌ ሊትራሊ ኖርማል ማንኛው ጉግል ብታረግ ኢየሱስ ክርስቶስ ምን ቋንቋ ነው የሚጠቀመው ብለህ ጉግል ብታረግ ማንኛውም ሶርስ ላይ የትኛውም ሶርስ ላይ የምታገኘው። እሺ ቆይ አንዴ ቆይ አትለው ምናምን አይደለም ቴዳዬ፣ እንደዚህ አትበለው ምናምን የሚልህን ሰውዬ ተወሱን ሊያስትህ ነው። the language of Jesus and his disciple with አረማይክ ይላል። የኢየሱስ ክርስቶስና የእሱ ዲሳይፕሎች፣ ዲሳይፕል ማለት እንትኖች ማለት ነው ሐዋርያቶች ቋንቋ አረማይክ ነበር ይላል። ማስረጃውን ከየት ጠቅስልሃለሁ? ከባይብል። ለምሳሌ ባይብል ላይ ቴዳ አለ አይደለ? ኦኬ እየመለስክ እንዳይመስልህ ግን ችግር የለውም። ማራናታ የሚል ቃል አለ። ቀጥል። ማራናታ የሚል ቃል አለ የለም ባይብል ላይ? እንዴ ማራናታ እኖቶ በቶሎ መጣሉ ላይ ያለው እንደ ራዕይ ዮሐንስ ላይ ቀጥል አልኩህ እኮ። አሁን ቀጥል ካልኩ ስለገባኝ ነው። አዎ ማራናታ ቀለል አድርጌ ስዘጋው አይ ቲንክ ጥቅሱን አልሳሳትም ብዬ አስባለሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 አካባቢ ነው የሚገኘው። 16 ቁጥር 22 ይሄ ቃል ማለት ነው። ኦኬ አዎ ጌታ ኢየሱስ ክርስቶስ የማይወድ ቢኖር የተረገመ ይሁን ጌታ ሆይና ይላል። ጌታ ሆይና ማለት ማራናታ ማለት ነው። ማራናታ የሂብሩ ቃል አይደለም፣ የግሪክ ቃል አይደለም፣ አረማይክ ነው። እና ሐዋርያቶች በዛ ቋንቋ ነበር ይናገሩ የነበሩ። አረማይክ ነው ጌታ ሆይና ማራናታ የሚለው ቃል ማለት ነው። ለምሳሌ ምሳሌ ልስጥህ ብዬ ነው ከባይብሉ እንጂ ያው ማስረጃ አድርጌ አቅርቤልሃለሁ። ኢየሱስ ክርስቶስ የሚናገር የነበረው አረማይክ ለመሆኑ ማስረጃ አቅርቤልሃለሁ። አንተም ምክድ አይመስለኝም። እሺ አቀረብክልኝ። እሺ አቀረብክልኝ። አሁን ለዛኛው አሁን የኢየሱስ ክርስቶስ ቋንቋ አረማይክ መሆኑ ተረጋገጠ። አንተ ደግሞ ዕብራይስጥ ነው ብለሃል። እስኪ ታሳየናለህ። ትልቁ ላይ እኔ ማስረዳ አሳያለሁ፣ ታሳየኛለህ። አሁን አሳየን ደግሞ አንተ። አሁን ተራው የቴዳ ስለሆነ ልጆች ቴዳን ትልቁ ላይ አድርጉት። አይ እንዴ አንተ እኮ ለመልስህ እኮ እያዘጋጀህ ነው አይደለም? መልስና እኔ ደግሞ ሰጣለሁ ብያለሁ። አሁን ደግሞ አንቺ ዕብራይስጥ መሆኑን ቋንቋ አሳየን። ትልቁ ላይ ቴዳ ነው አሁን የሚሆነው አይደለም? መልስ እየሰጠህ ነው አይደለ? መልስ እየሰጠህ ነው አይደለ? መልስ ጨርስና አይደለም አንዴ ዕብራይስጥ መሆኑን ዕብራይስጥ ነው ቋንቋ ብለህ እባክህ እንዴ ምን ነው? ወዴትም አትሄድም። ዕብራይስጥ መሆኑን አሳየኸን። ይኸውልህ ወንድሜ እኔ ያልኩህ ይኸውልህ ስማኝ፣ እኔ ያልኩህ ጥያቄ ጠየቅኩህ አይደለ? ለዛ ጥያቄ ደግሞ እንደሱ ከሆነ ሚውት አድርገህ ለጥያቄ መልስ ብቻ አዳምጠህ ዝም ብለህ እሺ፣ በቃ አዳምጣለሁ። እሺ በቃ አዳምጥ። እሺ ስለዚህ አሁን ምን አየን? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ እንደሆነ ተረዳን ማለት ነው። አሁን በአረማይክ ቋንቋ የአምላክ ስም በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ነው የሚለውን ደግሞ አቡከር ከፍቶ ያሳየናል። አቡከር በአረማይክ ቋንቋ የአምላክ ስም ምንድን ነው የሚለውን ከፍተህ ታሳየናለህ። ያላህ ክፈት። አይ በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ተብሎ ነው የሚጠራው የሚለውን እንመልከት። ትልቁ ላይ አድርጉት አቡከር። አይ እኔ ጋር የሚታየው ትንሽ ነውና ነው። እሺ ተመልከቱ። ዋናው ለቴዳ እንዲታየው ነው። ቴዳ ትልቁ ላይ ነው ይታያል አይደለ? ቴዳ ይሰማቸዋል ድምጼ? ሃይ በቃ አሁን ተመልከት። ያው በአረማይክ ቋንቋ የአምላክ ስም እንደሆነ አሳየው። አንብብልን ቴዳ። አላሁ አክበር። አላህ ነው የሚለው አለ። አላህ ነው የሚለው አለ። አልጨረስኩም። ይኸውላችሁ
አልጨረስኩም። አሁን ቆይ ስለዚህ አንድ ተረጋጋ። አልጨረስኩም። እዚህ ጋር ደግሞ ተረጋጋ። እሺ ቀስ በለ። በኢየሱስ ክርስቶስ ቋንቋ እኛ አምላክ አላህ መሆኑን አሳይተናል ማለት ነው። አንተ ደግሞ አሁን ከምን ትጀምራለህ መሰለህ? የኢየሱስ ክርስቶስ ቋንቋ አረማይክ ሳይሆን ዕብራይስጥ ነው ብለህናል። በነቢያት እንደተሰበከ መልስ ስጠኝና እኮ መሰጣህ አልኩኝ እኮ መልስ ስጠኝ እንጂ በነቢያት እንደተሰበከ እኛ አይደለም እንዴ? በነቢያት ማለት በቋንቋቸው ነቢያቶች ያውና ቋንቋቸው ዕብራይስጥ መሆኑን አሳየነ። ከእርሱ በቋንቋቸው የአምላክ ስም እስኪ ተረጋጋ፣ ቀስ በል አትረብሽ። ምን ሆነህ ነው? ምንም ነገር ሳታሳይ እኮ ልትወጣ ነው። እንደዚህማ መሆን የለበትም። የሆነ ነገር አሳየን እንጂ የሆነ ነገር ገልጣ አሳየን። አሁን ስለ ቋንቋ ነው ያወራልኝ። እውነት እሺ፣ በአረማይክ እሺ፣ እንደዛ ነው አላህ ተባለ። እኔ ደግሞ ዘፕሮፌት ዘመሐመድ ፕሮፌት ኦፍ ላይፍ የሚል አለ። የመሐመድ ይሁት ላይፍ የሚል አለ ሂስትሪ። ከሱ ከአያቶቹ ቅድሚያቶቹ ማንን እንደሚያልኩ ያንጣውት ማን እንደሚሉት አላህ ነው የሚሉት። እመጣልሃለሁ ገና አሳየና ትልቁ ላይ ነው አሳያለሁ። እሺ አውጣ በቃ አሳያለሁ እያልክ ከዚህ በኋላ አትቆይም። እና ከፍተህ አሳያለሁ። ትልቁ ላይ አድርጉት። መጽሐፉ ላይ ግባልኝ። አንገባም። አንተ ራስህ ከፍተህ ነው የምታሳየው። ክፈት። መጽሐፉ አዳችሁ ትልቁ ላይ ነው። አድሚኖች ትልቁ ላይ ያደርጉሃል። ከፍተህ ታሳያለህ። እሺ መጽሐፉ አዳችሁ? የለም። ከፍተህ አሳይ። አንተ ነህ የተናገርከው። እሺ አንዴ ጉግል ላይ ግቡ። ጉግል አለይሂ ሰላም ጎ ቱ ጉግል ግባልኝ። የለም አንገባም። አንተ ራስህ ነህ ገብተህ መጽሐፉ ላይ የምታሳየን። ትልቁ ላይ ነህ። ክፈት። አንድ ስልክ ነው ያለኝ። በዚህ ነው እያወራችሁ ያለሁት። ጓደኛ አለ። ከጓደኛ ተቀበለው ቶሎ በል። በበታን ነው ይኸውልህ። እኔ አሁን እያልኩ ያለሁት ክፈት። ተረጋጋ፣ ወንድም ተረጋጋ። መረጋጋት አይደለም። ክፈት። ወደ ማስረጃ ሄድ። ቀጥታ ይዞ ነው ሞባይል። ምንም አልሰማህም። ማንበብ ነው የምፈልገው። አሁን ቀጥታ ሄድና ለተናገርከው ማስረጃ ብቻ አምጣ። ከዚህ አትልፍም። አቦኪን ጉግል ግባ ሊበለው እንደሚከፍትልህ አንተ ለእኔ አሳየኝ። ማንም አንተ ራስህ የተናገርከውን አንተ ራስህ ነው የምትከፍተው። እኛ ስንናገር እኛ ራሳችን ከፍተን እንደምናሳየህ። ያላ ክፈት እኮ። ይሄን መጽሐፍ ጉግል ላይ ነው ያለው። አንድ ስልክ ብቻ ነው ያለው። ከፍተህ ያሳይ። አንድ ስልክ ነው ያለኝ። ጓደኛ ስልክ የለውም። እስኪ ማል ስልክ የለውም ብለህ ኧረ በተን ነው በእናትህ በተን ነው እንዴ? ስልክ አለ የለም? በተን ነው በተን ነው። የመጽሐፉን ስምና ከነገጹ ንገረው። አቡከር በቃ ይክፈትልህ። እናግዘህ በቃ አቡከር። በጣም ጥሩ። የመጽሐፉን ስም ይንገርህ። ከነገጹና ከነቁጥሩ ይንገርህ። ሀይ ኢብኑ ሰቅ ሳይሆን እንትና ማን ነበረ? ኢብኑ ሰቅ አይደለም። ኢብኑ ማን ነበር? አይደለም። እሺ ለምን ሰርቻታ ዘመሐመድ ዘላይፍ ኦፍ መሐመድ የሚለውን ከፈተልኝና ሰውታች ደግሞ ኢብኑ ማን ነበረ? በእናትህ ስም እኮ ጠፋብኝ። ማን ነበር? ኢብኑ ሙዝደሊፋ ነው? አይ አይደለም። እስኪ አስታውስ። ዘላይፍ ኦፍ መሐመድ እኮ ጉግል ላይ ግባልኝ። ዘላይፍ ኦፍ ጉግል በጂሮና ዘላይፍ ኦፍ ጉግል አላልኩም። ማነው እሱን የተናገረች? ተናጋሪው ማን ይባላል? እሺ አቡነ ሀቢብ ናቸው። ኢምራን አቡነ ሀቢብ ማን ነበረ? ኦኬ በቃ አሁን ማምጣት አልቻለም። እስኪ የኢየሱስ ክርስቶስ ስሞች ስንት ናቸው? በኢየሱስ ክርስቶስ ስም ላይ ቆያን በቃ ይሄን ማውጣት ስለማትችል ነገ ትገባለህ አንተ። እንገባ እኔ ሁል ጊዜ እገባለሁኝ። አሁን እንደሱ ስለዚህ በቃ ነገ መጽሐፉን አንዴ ዘ ላይፍ ኦፍ መሐመድ የሚለውን የመሐመድ ሂስትሪ
ታውቁታላችሁ እኮ እናንተ ዝም ብላችሁ ሊሆን ይችላል። እሱን አመጣላችኋለሁ። በቃ ታመጣለህ ነገ። እሺ እሱን ነገ ታመጣለህ። አመጣለሁ። አሁን የቅድሙ አሁን ጎረቤት አልደረሰም ለመሰለህ። እሺ ጎረቤት በአረማይክ ላልከው አንዴ ይቅርታ። እሺ ተስማማን እኮ ነገ አለህ እኮ ቴዳ ምን ሆነህ ነው? ቆይ ስለሱ አይደለም አሁን እዚህ ጋር በአረማይክ ላልከው እውነት ነው። በአረቡ ምድር የሚጠራው አላህ ነው ተብሎ የሚጠራው። እሺ ያ ደግሞ እነግርሃለሁ። እዛ ላይ ደግሞ የመሐመድ እንትኖች አያቱ ቅድመ አያቶች ደግሞ የሚጠሩት አላህ ብሎት ነው ያን ጣዖት የሚጠሩት። ለዚህ ደግሞ ማስረጃ እመጣላለሁ ነገር ብያለሁ። መጽሐፉን ይዤ እሻልን እኮ ተስማማን እኮ ይዘህ ስትመጣ እናወራለን አለ እኮ። እሺ አሁን ወደ መጀመሪያ እንመለስና ጎረቤት አልደረሰም ወይ ሌላውን ተወና። አይ ለቅድሙ እሺ መልስ በነቢያት ተሰብኳል ያልኩህን ጎረቤት አልደረሰም እንዴ? አይ በነቢያት ተሰብኳል ያልኩህን አምጣልኝና አሳያለሁ። 10 ደቂቃ አለፈ እኮ ትሄዳ ተው እንጂ ወንድ ልጅ አይደል እንዴ? ጎረቤት በነቢያት ተሰብኳል ካልከኝ መሐመድ ራሱ ያመጣው ነው እንጂ ጎረቤት የት ነው ወንድሜ? አልደረሰም። 10 ደቂቃ አልፏል። ኧረ እባክህ አልሞላም። ወላሂ ሞልቷል፣ አልፏል እኮ አምጣልኝ። እሺ በነቢያት ተሰብኳል የሚለውን ቀጥታ ቃል በቃል አምጣልኝ። አይሽ አይደለ ይዋሸን ጎረቤቴ ቤተ አልዋሸሁም ስለሆነ እሺ እንደሱ ከሆነ ሂድና አምጣልና አሁን እንጠብቀ ሂድሽ አምጣ እንጠብቀ። ግን መልስልኝና አመጣልሃለሁ። ኧረ እባክህን ሂድ እሺ። ይዘውና መጽሐፉንና እንድናወራ በማስረጃ እየተያየን አንተም እያወጣ እኛም እያወጣን እንድንማማር አምጣው መጽሐፍ ሂድና እኮ አምጣልኝ አልኩህ። በነቢያት ተሰብኳል አልተሰበከም። በፈጣሪ ጤነኛ አይደለም እንዴ? ኢየሱስ የሚባል ሰው ምድር ላይ የለም። ይሄ ልጅ አረጋገጠን ዛሬ። ቀደም ምን ብሎ ነበር መሰላችሁ? ኢየሱስ የሚባል ሰው ምድር ላይ ያለ። ቆይ ተረጋጋ፣ ቀስ በል እዚህ ጋር ኢየሱስ ሜታ አድርግ አንድ ጊዜ ላውራሽ። ኢየሱስ የሚባል ሰው ምድር ላይ የለም። ገብቶሃል አይደለ? የኢየሱስ ክርስቶስ ስሞች ይታወቃሉ። ኢየሱስ ማን ነው? ስሙ ማን ነው ከተባለ የሸዋ ነው። ሌላም ስሞች አሉት። ኢየሱስ ማለት ምን ማለት ነው? ተረጋጋ እንጂ አንዴ ልጨርስ። መጀመሪያ ስለ ስሞቹ እናውራ። ኢየሱስ ማለት ነው ወንድ ልጅ አይደለ እንዴ? ተረጋጋ፣ ቀስ በል ልጨርስ። አንዴ ያፌ ልጨርስና ከዛ እናወራለን። የኢየሱስ ትክክለኛ ስሙ ኢየሱስ ሳይሆን የሸዋ ነው የሚል ነበር። እኔ ያነሳዋለሁ። አይ ኢየሱስ የሚለው ስሙ ነው አለ። ኢየሱስ የሚለው መጽሐፍ ላስመጣ ከጎረቤት ስትል ጊዜ አማርኛ መጽሐፍ ቅዱስ ነው። እዚያ ላይ የአማርኛው ላይ ኢየሱስ ብለው ጽፈውላቸዋል። እርሱ ግን ትክክለኛ ስሙ አይደለም። በኢትዮጵያ ስሙማ ከሄደን ኢየሱስ ብዙ ስሞች አሉት። በኢትዮጵያ ላይ ኢየሱስ የሚባል ስም አለው። ሌላ ምን ስም አለው? ኢምራን የኢየሱስ ስሞች ወሎ የሚለው የኢየሱስ ስም ነው አይደለ? ወሎ ኢምራን አለሽ? ድምፅ አይሰማም እንዴ ልጆች? ኢየሱስ ክርስቶስ ማለት ምን ማለት ነው? ኢየሱስ ማለት ነው። አንዴ ስሙን መጀመሪያ የኢየሱስን ስሞች መጀመሪያ እንዴ ከመጽሐፍ በማስረጃ እያወጣን እናያቸው። እስኪ ተረጋጋ። ኢምራን ወይ አቡከር አላችሁ? ቆይ እኔ ለምን አመልስልኝም ወንድሜ? የኢየሱስ ስሞች በኢትዮጵያ ላይ ብዙ ስሞች ስላሉት እኮ ነው። ትሄዳ ለምን አትረከም? ኢየሱስ ማለት ምን ማለት ነው? ምንም ማለት አይደለም። ይሄ ስም አይታወቅም እያልኩህ ነው። በቃ የወለስኩልህ ምን ማለት ነው? መጀመሪያ ትርጉሙ ምን ማለት ነው? ምንም ትርጉም የለውም። አይታወቅም እያልኩህ እኮ ነው። ኢየሱስ የሚባል ሰው አይታወቅም። ወንድሜ አይታወቅም አትበል። ተረጋጋ እንጂ እንደዚህ ማለት ነው። ያው በማስረጃ ነው የምልህ። ኢየሱስ ማለት ምን ማለት ነው? የለም ስሙ አይታወቅም። ኢየሱስ መድኃኒት ማለት ነው። ሰማኝ፣ መድኃኒት ማለት ነው። ተሳስተሃል። እሱ ላመጣልህ እኮ ነው። ኧረ ተው እባክህ ስማኝ። ሁሌ እኔ እኮ ግራ ገባኝ። ወያት አልመለስክልኝ። ዝም ብለህ ሌላ ነገር ታመጣብኛለህ። መጀመሪያ መልስልኝ። በነቢያት ተሰብኳል አልተሰበከም? እሺ ያሳየን እስኪ። በነቢያት ተሰብኳል አልተሰበከም? እኔ አመጣልሃለሁ። በነቢያት ተሰብኳል አልተሰበከም? እሺ አምጣልና አንዴ። በነቢያት ተሰብኳል አልተሰበከም? መሐመድ ያመጣው ራሱ ነው እንጂ በነቢያት ተሰብኳል አልተሰበከም? ምንም ማድረግ አይቻልም። አያችሁት አይደለ? ስለዚህ አሁን እንደሱ ከሆነ ዝም ብለህ አዳምጥ። መልስልኝ። አሁን በነቢያቶች እንደተሰበከ መልስልኝ። በነቢያት ተሰብኳል አልተሰበከም? አዳምጥ እኮ ለመለሰልህ። ይሄ ምን ሆነ? ረጋ በል እኮ ለመለሰልህ ጠይቅ አይደለ? ሜት አድርግነት። እሺ በነቢያት ኢየሱስ የሚባለው በነቢያት ተሰብኳል ወይ እያለን ነው። አልተሰበከም። ያው መልሱ አይታወቅም። ኢየሱስ የሚባል ሰረደም እያወራሁ ያለሁት እንዴ መልስ አጣ። መልስ ስለሌለ ነው። መልስ ስለሌለ ነው። አንተ አሁን እንደዚህ እያልከኝ ያለው መልስ የለም።
መልስ የለህም። በነቢያት ኢየሱስ ክርስቶስ አይደለም እያወሩ እንዴ? እሺ ስለ አላህ ተነቀደም ጨረስን እኮ አሳየንህ እኮ አመንክ እኮ። አሁን ትርጉሙ አረማይኩን ምናምን የምትለውን እኔ አመጣልሃለሁ። እሱን ነገ ብያለሁ። ዛሬ ግን ምናምን አትበል መሐመድ እባክህ። በነቢያት ተሰብኮ አልተሰበከም። ለምን እንደተናደደ ታውቃላችሁ? ለምን እንደተናደደ ታውቃላችሁ? በኢየሱስ ቋንቋ ራሱ ኢየሱስ አምላኩን አላህ ብሎ እንደሚጠራ እሺ በቃ እንደሱ ከሆነ አረማይኩ እንደሱ ነው። በቃ አረማይኩ እንደሱ ነው። በቃ አዳምጥሽ ረጋ በል። አሁን ያወጡልሃል። እሺ ኢየሱስ ክርስቶስ በተለይ ኢየሱስ አምላኩን አላህ ብሎ ለምን ኢየሱስ ክርስቶስ እዚህ ጋር ኢየሱስ ክርስቶስ አትበለኝ እንዴ? አላህ ተሰብኳል አልተሰበከም ነው ያልኩት። ረጋ በል። ከዚህ በኋላ የምትፈልግ ከሆነ ሰው እያወራ በቃ ማውራት አልፈለክም። ስለዚህ ትወርዳለህ። ኖ እንደዛ አይደለም። አውርደኝ፣ ችግር የለውም አውርደኝ፣ ግን መልስ ስጠኝ። ለዚህ እኮ ልንሰጥህ ነው። አትረብሽ። ይሻላል። ኢየሱስ አትበለኛ ታዲያ። ኢየሱስ እዚህ ጋር እላለሁኝ። አንዴ እዚህ ጋር ኢየሱስ ክርስቶስ በአረማይክ የተጠቀሰው ኢየሱስ ክርስቶስ መድኃኒት ነው የኛ ነው። እዛ ጋር ግን አላህ ብሎ የተጠራው ግን አላህ ብሎ ግን እዛ ጋር የተጠራው መሐመድ እንዳየ ነው ጣዖት ነው የሚለው። እሱም የጨረቃ ጣዖት ነው የሚለው። ጦጣ ልክ እንደዚህ ወሰን ያልፋለሁ እያቻቸው አይደለ? ምንም ማድረግ አይቻልም። ስለዚህ መልስልኝ። አንዴ አድሚኖች ካላችሁ በቃ خلاص ነዝሉህ تحت አላህን መሳደብ ሲጀምር ጊዜ ምንም አትጠብቁ። እኛ ማስረጃ ያሳየነው ነበር። ለሚናገረው ንግግር ቢያንስ ማስረጃ አምጣ ሲባል ጊዜ 10 ደቂቃ ጠብቁኝ ጎረቤት ይሮብኝ ነው እሺ ነገ አመጣለሁኝ ነው በቃ ሌላ ነገር የለም። እኛ ግን አላህ የሚለው የኢየሱስ ክርስቶስ አምላክ ጭምር እንደሆነ ስንናገረው ጊዜ ኢየሱስ የሚናገርበት ቋንቋ ምንድነው ስንለው ዕብራይስጥ ነው አለ። አይደለም አረማይክ ነው። ማስረጃ አሳዩኝ። አያሳየ ነው። ከዛ መልሶ እንደገና አሁንም አሳዩኝ እያለ ነው። ከዚያ በኋላ የአምላክ ስም አላህ ተብሎ እንደሚጠራ አየህ፣ መሰከርክ ራስህ። ኢየሱስ አምላኩን በአረማይክ ማን ብሎ ነበር የሚጠራው ብለን ስናሳየህ አላህ ብለህ ራስህ መሰከርክ። አንብብ ተብለህ አስነበብነህ ሁላ። ከዚህ የበለጠ ምን ይምጣልህ? ጥያቄ ከጠየቃችሁ በኋላ እስኪመለስ ድረስ ማዳመጥ እንትን ይኖራችሁ፣ ትዕግስት ይኖራችሁ። ስትጠይቅ ጊዜ ለማወቅ ይሁን ይታችኋል። ለምትናገሩት ንግግር ደግሞ ማስረጃ ይኖራችሁ። ስለ አላህ የሚሆን ስለ ነቢዩ ሰለላሁ ዐለይሂ ወሰለም የተነገራችሁትን ሁሉ ይሄ ነገር እንዴት ነው ብሎ መጠየቅ የተሻለ ይመስለኛል። ከተናገራችሁ ደግሞ ማስረጃ አውጡ ስትባሉ ልታወጡት የምትችሉት ነገር መሆን አለበት። ይታችኋል። ያ ካልሆነ ግን የሚያስተምሯቸውና የሚነግሯቸው ሁሉ ውሸታሞች እንደሆኑ ነው እያስረዳችሁን ያላችሁት። የሚነግሯቸው ነገር ያለ ማስረጃ እንደሆነ ያው እያየነው ነው እየመጣችሁ ነው። ይሄ የሚደረገው ለምንድን ነው? አይምሯቸውን ለመዝጋት ነው፣ ሌላ አይደለም። ለማንኛውም አሁን ጥያቄ ያለው ክርስቲያን ካለ ይጠይቅ። አሌክስ ጥያቄ ነው። ስለ ጋኔን ያለውን አስተምህሮ መጀመሪያ እንንገረሽ። ኖ ወንድማችሁ ነው ወይ ነው ያልኩት። ወንድማችሁ ነው። እሱም ብቻ ነው የምትፈልገው? ወንድማቸው ነው የሚለው? ጋኔን ማወቅ አለብህ ታዲያ። ሰይጣን እና ጋኔን አንድ ነው ብለህ ከሆነ የምታምነው እንዳንተ አላልኩም። ኖ ምንድን ነው አላልኩም። ወንድማችሁ ነው ወይ ነው? ጋኔን ምንድን ነው? ጋኔን ምንድን ነው? 72 ላይ ያለው ወንድማችሁ ነው። በቃ ልመልስልሽ። አዳምጥ። ጋኔን ወይንም በአረበኛ ጂን ይባላል። አንተ አዳምጥ እንጂ ታዲያ ልመልስልህ። መልስ አትፈልግም እንዴ? እሺ ስለማታውቅ ላስተምርህ። ካወቅህ ተናገር፣ ችግር የለም። እሱ ሊገዙ እንጂ አልተፈጠረም። እሺ ቀጥል። በቃ ነው አንተ አታውቀውም። ካወቅህ አሳየኝ። ወላሂ አታውቅም ብዬ ነው የምነግርህ። ገብቶኛል። ቀጥል። እየማልኩ ነው። አይ ማላና አፍረሳን ተያዘ። አይሽ እሺ ጋኔን ወይንም በአረበኛ ጂን ይላል። አረበኛው ላይ ያመጣው 72 ላይ ጂን ነው የሚለው አረበኛ፣ በአማርኛ ጋኔን ይላል።
ችግር የለውም። ጂን ወይንም ጋኔን ምንድን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ከእሳት የፈጠራቸው ፍጥሮች ናቸው። ከእሳት የፈጠራቸው ፍጥሮች ናቸው። እኛ ከአፈር ተፈጥረናል፣ አባታችን አደም። ጂኖች ደግሞ ከእሳት፣ መላእክቶች ከብርሃን ተፈጥረናል። ሶስታችን የተፈጠርንበት ቁስ ይለያያል። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን ያሉ? خلق الله الملائكة من نور وخلق الجنة من مارج من نار وخلق آدم مما وصف لكم من التراب ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ጋኔኖችን ወንድምህ ነው አክስትህ ነው ወደሚለው እመጣልሃለሁ። አዳምጥ፣ በደንብ ተማሪ፣ ይጠቅምሃል። ገብቶሃል? ምን ለማለት እንደፈለግ ስለምታስታውቅ ወደዛ ያድልሃለሁ። አሁን አትረብሽ። ስለዚህ መላእክቶች ከምንድን ነው? ከብርሃን የተፈጠሩት። አዳምጥ፣ ረጋበ። መላእክቶች ከብርሃን የተፈጠሩት፣ ጅኖች ደግሞ ከእሳት ነው የተፈጠሩት፣ ሰው ደግሞ ከአፈር። አሁን የተፈጠረበት ቁስ ይለያያል። አሁን ወደ ባህሪ ልመጣ። ወንድም አይደለም ነው ያልኩት። ያሳያል ሐቂቃ መሆኑን። ሁለተኛ አንገትሽ ላይ ያጠለቅሽው ደግሞ ወርቅ። ችግር የለም እየሳክ ትማራለህ። ትማር ስለፈለግ ወንድም ነው ወይ? ስለዚህ መላእክቶች የአምላክን ትእዛዝ ብቻ የሚፈጽሙ ናቸው። ጅኖች ደግሞ እና ሰዎች ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ ነፃ ምርጫ ፈቃድ የተሰጠው ማለት በራሱ ፈቃዱን ወስዶ እምነትም ክህደትም ላይ የሚመርጥ ማለት ነው። ስለዚህ ከሰዎች አማኝም ከሃዲም እንዳሉ ሁሉ ነገርኩትን ለስንት ይከፈላሉ አልኩኝ? ወንድምህ ነው አይደለም? እሺ ጅኖች፣ ይሄ ከሃዲው የሆነው ሰይጣን እርሱ ወንድማችን ሳይሆን ጠላታችን ነው። ከሃዲ የሆነው የጋኔን አይነት ከእሱ ጠላታችን ነው። ሱራ 72 ላይ ያለው ወንድም ነው አይደለም? ሱራ 72 ላይ ያለው ወንድም ነው አይደለም? ይከፈላሉ። ሱራ 72 አውጣልን። እሺ ትልቁ ላይ ነው ይራውጣልን። የት ነው ሱራ 72? ወይኔ ጌታ ሆይ ምንድነው? ከኛ ጋር ይሳካለው በሌላ ጉዳይ ነው። ኧረ በእናትህ ወንድም ማያቻቸው ክርስቲያኖች ጂኒ ወንድም ነው አይደለም? በጣም እኮ እዛ አውጣው። ሱራ 72 አልከን እኮ ሱራ 72 አሳየን። ትልቁ ላይ ነህ። ለምን ታስወጥታላችሁ እንዴ? አያቻቻሩ ሱራ 72 ላይ ጅን ላይ ለሁለት ይከፈላሉ ጅኖች። እዛ ሱራ 72 ላይ እኛ ታግሰን ነው የምናስተምርህ። እየሳክራሱ ማለት ነው። ገብቶሃል አይደለ? ማንም ሰው ኮሜንት ላይ እንዳይሳደብ፣ ምን ክፉ ቃል እንዳትናገሩ። እዛ ሱራ 72 ላይ ጅኖች ለሁለት እንደሚከፈሉ ይናገራል። ጅን ብሎ ማለት ድብቅ ማለት ነው ትርጉሙ። ለሁለት ይከፈላሉ። ከነርሱ ያመነም አለ። የካደው ምናችን ነው ከተባለ ጠላታችን ነው። ያመነው ደግሞ ከመላእክትም ሆነ ከጅን ከሰዎች በእምነት የሚገናኙ ከሆነ አማኞች ይባላሉ። ይሄ ነው ያለው ነገር። እሺ ነገር ግን እንደ መጽሐፍ ቅዱስ ከተባለ ሰው በሌለበት ክርስቲያን ካለ ማውራት ይችላል። አውጣና አሳየ ይላሉ። እሺ ለሁለት እንደሚከፈሉ እዛው ሱራ 72 ላይ ያገኙት ነበር እኮ። ዲያብሎስ አይደለም፣ ዲያብሎስ አንድ ነው፣ እሱ አይደለም። ነገር ግን ጅን የሚባለው ድብቅ ማለት ነው ትርጉሙ። ገብቶሃል አይደለ? ደብቅ ማለት ነው ትርጉሙ። ጅን ማለት ደብቅ ስውር ማለት ነው። ከሰዎች እይታ የተሰወሩ ዲያብሎስ እና ጅን ይለያያል ማለት ነው። አሁን አዳምጠኝ ላስረዳ። ጅን የሚባለው ከእሳት የተፈጠሩ ፍጥሮች ናቸው። ገብቶሃል አይደለ? ሰይጣን የሚለው ደግሞ ባህሪ እንጂ ፍጡር አይደለም። የሆነ የራሱን የቻለ አካል ሳይሆን አዳምጥ እንጂ መልሱን። አንተም እንደዛው ነህ እንዴ? አታዳምጥም? አዳምጥና ከዚያ በኋላ ትረዳለህ። ጅን ከምንድን ነው የተፈጠሩት አልኩኝ? ከእሳት ነው የተፈጠሩት። ገብቶሃል አይደለ? ምንድን ናቸው? ነፃ ምርጫ የተሰጣቸው ናቸው። ከእነርሱ አማኝም አለ፣ ከሃዲም አለ። ገብቶሃል? የካደው ምን የሚል ባህሪ በእርሱ ላይ ይሆናል? ሰይጣን ይባላል ወይንም ዲያብሎስ ይባላል። ይሄ ነው። ይሄ ወንድማችሁ ነው ወይ ከተባለ ይሄ ሰይጣን ጠላታችን ነው። ላሳየህ ጠላታችን እንደሆነ ማየት ትፈልጋለህ? ማስረጃ። ወንድማችን ሳይሆን ጠላታችን ነው እሱ። አለ ጥያቄ ጥያቄ ያለ ሰው ይቀጥል።
መጀመሪያ በእናንተ አስተምሮ ጅኒ ከየት መጣ? አለይሂ ሰላም። ጅኒ ከእሳት የተፈጠረ ፍጡር ነው። መጀመሪያ ጅኒ የተባለው ነገር የመጣ ከየት ነው? በእናንተ አስተምሮ በፈጣሪ ከእሳት የተፈጠሩ ፍጡሮች ናቸው። ከእሳት መነሻቸው አዳም ለምሳሌ ከአፈር የተፈጠረ ፍጡር ነው። ጅኖች ደግሞ ከእሳት ለብቻቸው ነው የፈጠራቸው ፈጣሪ። ከእሳት ለብቻቸው ከእሳት ነው የተፈጠሩት። እንዴት ነው ፈጣሪን የካዱት? ልክ ከአዳም ዘሮች ሰዎች አምላክን እንደካዱ ማለት ነው። ከሱም ልክ እንዲሁ ከአዳም ዘሮች የካዱ ሰዎች አሉ። ለምሳሌ አንተ ለምሳሌ ከሃዲ ነህ። እንዴት ማስረጃ አለ? እኔ ከሃዲ እንደው እስኪ አስረዳኝ። በአላህ አምላክነት ታምናለህ? በአላህ አምላክነት ታምናለህ? አላህ ሲጀመር ምንድን ነው? ወደ እሱ እንመጣለን። አንተ ግን በአላህ ታምናለህ አታምንም ነው ጥያቄው። እኔ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ነው የማምነው። ስለዚህ አንተ ከሙስሊሞች አንጻር ከሃዲ ነህ። ሙስሊሞች ደግሞ ከአንተ አንጻር ምንድን ናቸው? ከሃዲ ናቸው አይደል? ከኛ አንጻር ደግሞ እናንተ ከሃዲ ናችሁ ማለት ነው። እኔ ስለ ሰው ፍጥረት ሳይሆን ስለ ሰይጣን ፍጥረት ነው መጀመሪያ። እነሱም አሁን በእኛ ሃይማኖት አስተምሮም ከመጣ አንተ ከሃዲ ነህ እኮ። ወደ እሱ እንመጣለን። አንተ በራስህ እምነት ራሱ አንተ ከሃዲ እንደሆንክ ላስረዳህ። ኢየሱስ ክርስቶስ አምላኬ ነው ብለሃል። አሁን ኢየሱስ እኔ አምላኬ ነኝ በራሴ አምላክነት አንድም ቀን ከሃዲ ሆኜ አላውቅም። እንደሆነ ኢየሱስ ክርስቶስ እኔ አምላክህ ነኝ አምልከኝ ብለዋል። ምንም አታስረዳኝም። የጠየቀኝን አላስረዳህም። ችግር የለውም። በቃ ኢየሱስ ክርስቶስ ችግር የለውም። ተው አታስረዳኝ። እኔ ራሴ አምኜበት የምከተለው ሃይማኖት እስከሆነ ድረስ አንተ ልታስረዳኝ አትችልም። ምክንያቱም የማታምንበትን ነገር ልታስረዳኝ አትችልም። የምታምንበትን ነገር ማመን አይጠበቅብህም እኮ ውይይት ላይ ገብረ ለምን ማመን አይጠበቅብህም? አንተ ምን አልከኝ? ኢየሱስ ክርስቶስ አምላኬ ነው አልክ አይደለ? ካመንክበት አስረዳኝ። የምታምንበት ከሆነ ማመን አይጠበቅብህም። አሁን እኔ ስለ እስልምና አንተ ፈለክ ልትናገር ብትል አይ ካላመንክ አትናገር። እኔ ፈለኩትን ልናገርም አልሞክርም አልናገርም። ሲጀመር ስነ ስርዓት ባለው መንገድ የምጠይቅህን ጥያቄ ልጠይቅህ እችላለሁ እንጂ ኢየሱስ ክርስቶስ አምላክ ነው አምላክ ነኝ አምልከኝ ብለዋል ወይ ኢየሱስ ክርስቶስ? ይሄ ከአንድ አስተማሪ የሚጠበቅ ቃል አይደለም። አንደኛ ምን እንደሚጠበቅ በኋላ እናወራለንና ከሃዲ አይባልም። ኢየሱስ ክርስቶስ ነው አምላክ ነኝ አታዳምንም እንዴ? ይመስላል ፈጣሪ ኢየሱስ ክርስቶስ ነው አምላክ ነኝ አምልከኝ ብለዋል። አዎ የት ጋር ነው ያለው? ብሎኛል። እኔ አምኜበት እየኖርኩ ነው። ማስረጃ ከመጽሐፍ ቅዱስ ምንድን ማስረጃ ከመጽሐፍ ቅዱስ ማርያም ወንድልሽ አላሂነ በባይብልም አለ ሆይ ማስረጃ ከኔ ጋር ነው እንጂ ኮሜንት እያነበበ ነው ዘለቀ ነው ኮሜንት ማንበብ ጀመርሽ እንዴ? አይ ገርሞኝ እኮ ነው እያየሁት ገርሞኝ ነው። እሺ ጥያቄ አለ? የገባ ክርስቲያን ካለ ማውራት ይችላል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማም እንዴት ነህ? አልሐምዱሊላህ። ጠፍተሃል? ትምህርት ቤት ነበርኩ። ማሻአላህ ጎበዝ ልጅ ተማር፣ ቅራ። ጎበዝ አላህ ይጨምርልህ። ዛሬ ቁርአን ልቅራልህ? ቅራልን። እሺ ደስ ይለኛል። ቢስሚላሂ ራህማኒ ራሂም ወልዐስር ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. ما شاء الله ما شاء الله محمد، الله يجمر الله، جزاك الله خيرا، شكرا بلنال. ترجموا النقالين. ماشي. والعصر مالت بجزي يهون الدين مالتنا بجزي من الله يالنا
አላህ ስብሐነሁ ወተዓላ እርሱ ፈጣሪ ነውና በፈጠራቸው ፍጥሮች ይኖራል። የሚኖርበት ምክንያት ሁለት ምክንያት አለው። አንደኛ እነዚህን ፍጥረት ያስገኛቸው እርሱ መሆኑን ሊገልጽልን ዘንድ፣ ሁለተኛ ደግሞ ከዚህ ከመሐላ በኋላ ትልቅ አሳሳቢ ነገር ሊነግረን ስለፈለገ ነው። አንድ አካል ምሎ ከሚነግራችሁና ሳይምል ዝም ብሎ ከሚነግራችሁ ትኩረታችሁን የሚስበው ምሎ የሚነግራችሁ እንደሆነ የታወቀ ነው። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ መሐላን ከማለፍ በኋላ በጣም አሳሳቢ የሆነ ነገር ሊነግረን እንደሆነ ከዚያ እንረዳለን። ቀጥሎ ምን አለ? ኢነል ኢንሳነ ለፊ ኹስር አለ። ሰው በክስረት ውስጥ ነው ያለው አለ። ነገር ግን እስቲትና ሊያወጣ ነው። እነዚያ ሲቀሩ ብሎ ሊያወጣቸው ነው። ኢለ ለዚነ አመኑ እነዚያ ያመኑት ሲቀሩ፣ ወዐሚሉ ሷሊሓት አምነው ደግሞ መልካም ስራዎችን የሰሩ፣ ወተዋሰው ቢልሐቅ ወተዋሰው ቢሰብር በሐቅ ወይንም በእውነት አደራ የተባባሉ የተናዘዙ እርስ በርሳቸው እንዲሁም ደግሞ በትዕግስት ያ ነው። ስለዚህ በአንዱ በአላህ አምኖ መልካምን የሰራ ሰው ካልሆነ በስተቀር ሌላው ሰው እንዳለ የምድር ሰው በክስረት ውስጥ ነው የሚሆነው። ነገ ትንሣኤ ቀን ወደ ገሃነም ነው የሚሄደው። ነገር ግን እነዚህ ያመኑትና መልካምን የሰሩት ሲቀሩ እነርሱ ወደ ገነት ነው የሚሄዱት። እነርሱ በክስረት ውስጥ አይደሉም ማለት ነው። እሺ ቻው በቃ ሰላም አለይኩም። ነገ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሽክረን ማሜ ጀዛከላሁ ኸይራን። ተኛ ነው። እሺ ተኛ። ሃይ እሺ ቻው ቻው። በረካቱ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁለት ጥያቄዎች አሉኝ ማለት ነው። እሺ አንደኛው ባል ሚስቱን ወደ ውጭ በፊት ተነጋግረው ምናምን ማለትም ያው እሱ ነበር እዚህ እያለ ያው የሚሰራው ኃላፊነቱ ግዴታው የእሱ ነው። ግን ኑሮውን በቃ የተሻለ ለማድረግ ተነጋግረው ሚስቱን ወደ ውጭ ሰደዳት። ከላከት በኋላ እሷ ስለምትሰራው ገንዘብ መቆጣጠር ይችላል። ስምምነት ካላቸው እኔም አንቺም ሰርተን ተባብለው ተስማምተው ከሆነ የዛኔ በስምምነታቸው መስፈርት ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን አላ ሹሩጢሂም እንዳሉት። ከዚያ ውጭ ግን እሱ ከዚያ በኋላ ተስማምተው እኔም አንቺም ሰርተን ተባብለው እሱ አልሰራም ብሎ ቁጭ ብሎ የእሷን ገንዘብ መቆጣጠር አይችልም። እየሰራ ግን እሱም የእሷን ግን መቆጣጠር ይችላል። ማለትም ቁጭ ብሎ የእሷን ደግሞ እየተቀበለ መብላት ሳይሆን ለለውጣቸው ማጠራቀም እና መቆጣጠር ይችላል። አዎ እንደዚያ በስምምነት ካለ እኔም አንቺም ሰርተን የጋራ እናደርጋለን ተባብለው ከሆነ እሱም እሷም በሰሩ ቁጥር አብሮ የጋራ ያጠራቅማል። ያንን እሱ ገንዘቧን አላግባብ ሳይበላባት እንትን ይላሉ፣ ያን ያጠራቅማሉ። እሺ ሁለተኛው ጥያቄ ደግሞ ያው ሲልካት የላካት በህጋዊ ነውና እጠፋለሁ ብላ ታወራለች እና እንዳትጠፊ ብሎ ከለከላት። ከከለከላት በኋላ እምቢ ብላ ጠፍታ ብትሄድ ከዛም በኋላ ፍታኝ ብላ ብትጠይቀው አልፈታም ቢላት መብቱ ነው። እንደገና ደግሞ ለመፍታት ደግሞ እንዲፈታሽ ደግሞ ከፈለግሽ ብሎ ገንዘብ መጠየቅ ይችላል። አልሰማሁም ነበር። ሁለተኛው ጥያቄ ያው ሲልካት በህጋዊ ስለላካት ከዛ እሷ አጠፋለሁኝ ብላ ትለዋለች ማለት ነው። ወደ ህገ ወጥነት ትጠፋለህ ትለዋለች። ከዛ እሱ አይ ተነጋግረን የሄድሽው በህጋዊ ነው እና መጥፋት አትችይም፣ እሱን ጨርሰሽ ነው የምትመጪው ብሎ ሲላት እምቢ ብላ ጠፋች። ከዛ ከጠፋች በኋላ ደግሞ ፍታኝ ብትለው አልፈታም ቢላት እዚህ ጋ መብቱ ነው። ሁለተኛ ደግሞ እንድፈታሽ ደግሞ ከፈለግሽ ገንዘብ አንጭ ብሎ መጠየቅ ይችላል። እሷ ፍቺ ከጠየቀች የሚጠይቀው ገንዘብ ከእሷ ከሆነ የፍቺ ጥያቄ የመጣው የምትሰጠው የመህሩን ገንዘብ ብቻ ነው። መህር ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሴት ፍቺ በጠየቀች ጊዜ ሲያገባሽ ጊዜ የሰጠሽን መህር መልሽለት ነው ያሏት። ሌላ ተጨማሪ አልጠየቋትም።
ነገር ግን አልፈታም ማለትስ ይችላል ገንዘብም ሳይጠይቅ? ካልተስማሙ እሷ እንግዲህ ካልወደደች የዛኔ አልፈታም ብሎ እንትን ማለት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄዳ ከሰሰች። ፍታት ነው ያሉት። ቀጥታ መፍታት እንዳለበት ተናግረዋል። እየጠላች በግዴታ ተገዳ ትኑር አልተባለም። መርሐባሽ ጀዛከላህ። ይመስገን ደህና አለው አለን። ማንን አመሰግንክ? ኦርቶዶክስ ነህ? ፈጣሪ ነው። ስንት ፈጣሪ አለ? አንድ። ማን ይባላል እሱ? ፈጣሪ ነው እኮ። ፈጣሪ ማን ተብሎ ይጠራል እያልኩ። ስላሴ። ስላሴ። እርግጠኛ ነህ? አብ ወልድ መንፈስ ቅዱስ ሶስት አካል ስላሴ። ጥያቄ አብ ወልድ መንፈስ ቅዱስ ገባኝ። አብ ወልድ መንፈስ ቅዱስ ወይም ደግሞ ቆይ መጠይቅን መልስልኝ እንጂ ቴዲ ምን ሆነ ነው እኮ ስመኛ። እሺ አንዴ ስመኛ ነገር አንዴ ስመኛ። ተረጋጋ እንጂ ተረጋጋ። ቀስ በል ተረጋጋ። አብ ወልድ መንፈስ ቅዱስ ወይም ስላሴ ፈጣሪ ናቸው የሚል ማስረጃ አለ? አብ ወልድ መንፈስ ቅዱስ ሶስት አካል ማስረጃ አለ? እሺ ማስረጃ አለ? አሁን ቆይ ኢየሱስ ክርስቶስ ማለት ነው ማስረጃ አለ ወይ እኮ? አዳምጠኝ ቆይ። ያዳመጥኩ ኢየሱስ ክርስቶስ አምላክ አይደለም ነው እናንተ የምትሉት? እናንተ ነብይ ነው አይደል የሚባለው? በእናንተም ነብይ ነው። በእናንተም ነብይ ነው። ያው በግድ አምላክ አደረጋችሁ ነው። እሺ ነው። እኛ አምላክ ነው ብለን የምንቀበለው አይደለ? እሺ እኔ አሁን ያው አንድ ስልክ ስለያዝኩ መጽሐፍ ቅዱስ ልነግርህ አልችልም። አንድ ሰዓት ነው ያዝኩት፣ በሱ እያወራሁ ነው። ካጠገቤ ደግሞ ባይብል እኔ ምንም ችግር የለውም። እኔ ከፍትልሃለሁ። እሺ አይ አንቀጽና ምናምን ብቻ መጥቀስ ነው የሚጠበቅብህ። ለጠየቅኩ ነገር ብቻ ማስረጃውን ስጠኝ። እሺ ኢየሱስ ክርስቶስ አምላክ መሆኑን ነው የምነግርህ። ያላ እሺ ዮሐንስ ወንጌል አይ መጀመሪያ የጠቀስካትን ቆይ አረጋጋው እንጂ አይሰማም እንዴ? እኔ የጠየቀው እንዴ ነችና ጥያቄ ምንድነው? እኔ የመጀመሪያውን ጥያቄ እኔ እኮ ስለሱ ጥያቄ ልነግርህ አይደለም። እኔ አሁን ይኸውልህ አንተ ቅድም እያወራ ነበር ሰማሁክና እኮ የመጀመሪያውን ጥያቄ ምንድነው እያልኩ ነው እኮ ገብቶኛል። እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ቅድም ስትወያይ ሰምቼ ኢየሱስ አምላክ አይደለም በሚለው ሰምቼ አይደለም እንዴ ብዬ ባይብሉን አገላብጬ አይቼው ነው። ያው ስለሱ ብቻ ነገር ነው የመጣሁት። ካልሆነ እንደዚህ ያደርጋለህ። እሺ በቃ ገባኝ። ግን በመጀመሪያ ያችን ታልፋታለህ። ስላሴ ወይም አብ ወልድ መንፈስ ቅዱስ ፈጣሪ ናቸው የሚል የለም አይደል? መጽሐፍ ቅዱስ ውስጥ የለም በለኝና ወደ ኢየሱስ አምላክነት እንገባለን። እኔ አለም የለም ማለት ለምን ታውቃለህ? የለም አይደለ? ለምን ታውቃለህ? ማን ነገር ለምን ታውቃለህ? ለምን ማን ነገረኝ? ስለማላውቅ። ለምን ነው ማን ነገረኝ? የመጽሐፍ ቅዱስ ክፍሉን ስለማላውቅ ያላወቀውን ቦታ ላይ አይ ካላወቀውም ሰርች አድርገን ማምጣት እንችላለን። አንድ ቦታ የለም። አብ ወልድ መንፈስ ቅዱስ ፈጣሪ ናቸው የሚል አንድ ቦታ የለም። ስለማላቅ ሳይሆን ማታውቀውን ነገር እንዴት ታወራለህ? ማን ነግሮ ነው አብ ወልድ መንፈስ ቅዱስ? ቆይ ማን ነግሮ ነው አብ ወልድ መንፈስ ቅዱስ ፈጣሪ ናቸው ያልከው? እኔን ያየ አብን ያያል፣ አብን ያየ እኔን ያያል በሚል መጽሐፍ ቅዱስ ላይ አለ። ቃል በቃል ጻፈ ማለት ነው። ስለ ፈጣሪነቱ ነው የጠየቅኩህ እኔ። እንደዛ የሚል የለም አይደለ? ያንተ ፈጣሪ አምላክ ነው ማለት ነው። እንቀጥል። በቃ ችግር የለውም እንቀጥል። ኢየሱስ ክፈት። ወይ ተረጋጋ። ኢየሱስ ለማወቅ ክፈት። መጽሐፍ ቅዱስ አለኝ ያልካ ክፈት እኮ ልከፍትልህ ነው።
ግን ጥያቄ ነው። ኢየሱስ እኔ አምላክ ነኝ ብሎ ተናግሯል? አዎ አዎ እኔ አምላክ ነኝ ብሎ ተናግሯል? እሺ የቱ ጋር? አዎ ተናግሯል። እሺ ምዕራፍና ቁጥር። እሺ ምዕራፍና ቁጥር ቶሎ ክፈት። ዮሐንስ ወንጌል ምዕራፍ 13 ክፈት። እኔ አምላክ ነኝ ብሎ ይናገራል ኢየሱስ? አዎ 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 ቁጥር 13 ነው አይደለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ነው አይደለ? ምንድን ነው የሚለው? እዛ ጋር ስለ ጌትነት ነው የሚያወራው። መምህር ብሎ ነው የሚጠሩት። መምህርና ጌታ ትሉኛላችሁ እንዲሁም ነኝና ነው። የኔ ጥያቄ ኢየሱስ አምላክ ነው ወይ የሚለውን ነው። እኔ መጠቅሳቸውን እንዲያውቃሉ ገና ሳይነግረኝ ማለት ነው። እሺ አዳምጠኝ ቆይ ምንድን ነው የሚለው? ምዕራፉን ዝቅ አድርግልኝ አንዴ ከቅርታ ጋር ተረጋጋ። እያዳመጥኩ እኮ ነው። ችግር የለውም። እዛ ጋር እንዲሁም እናንተ መምህርና ጌታ ትሉኛላችሁ ቆገባኝ። እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና ብሎ ይናገራል አይደለ? ደምበልሽ አንዴ ስለ ጌትነቱ ነው የሚያወራው። ችግር የለውም። እኔ ደግሞ እዚህ ጋር ልሰጥ ነው። እሺ ላውራ። እሺ አውራ። ጌታ ማለት እሺ አውራ። ምንድን ነው እንዴ? ጌታ ያንተ ጌታ አንተን የፈጠረ ነው ወይስ አይደለም? ያንተ ጌታ አንተን የፈጠረ ነው ወይስ አይደለም? በመጽሐፍ ቅዱስ ጌታና ወይኔ በእኛ ወይም በእስልምና ያለው አንድ አይደለም። እሺ አንተን የፈጠረ ጌታ ነው አይደል? ጌታ አላህ ሱብሃነሁ ወተዓላ ነው። እንዴ ቆይ ተረጋጋ። ጌታና አምላክን በመጀመሪያ መለየት አለብህ። ምድሪቷን የፈጠረው ጌታ ነው ወይስ ጌታ አይደለም? በቁርአን የትኛው ጌታ ጌታ ነው ወይስ አይደለም የፈጠረው? አንተንና ምድርና ሰማይን የፈጠረው ጌታ ነው ወይስ አይደለም? ስለምን ጌታ ማለት ምን ማለት ነው? እስኪ በመጀመሪያ ጌታ ማለት ምን ማለት ነው? አምላክ ጌታ ማለት ምን ማለት ነው? እዚህ ጋር ይታያል። ማስረጃ አለ? እኔ ጌታ ማስረጃ ስጠኝ እስኪ። ጌታ ማለት አምላክ ነው የሚለው ወይኔ እንዴ! ቆይ ጌታ አምላክ አይደለም እንዴ? እሺ ኢየሱስን ማን ነው ጌታ የሚያደርገው? ጌታ ያደረገው ማን ነው? ራሱ ኢየሱስን። እሺ ና አንብብልኝ ይሄን። እሺ አንብብልኝ ይሄንን። አንብብልኝ። እሺ ሐዋርያት ሥራ ምዕራፍ ላይ ቁጥር 36 ላይ አንብበው እስቲ ምን ይላል? አንብበው እንግዲህ እኔ እናንተ ያላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዲህ ወርጅ ያርግልኛል ወርጅ ጋር አስጠጋልኝ እንዳደረገው ያው እኮ እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቅ ይወቅ። እሺ ምን ነው ይወቅ ይላል አይደል? እሺ እንግዲህ ይሄን ጌታም ኢየሱስን ጌታም ክርስቶስም ያደረገው ማን ነው? ወይኔ አንተ ልጅ ኢየሱስን እሺ አሁን እግዚአብሔር ጌታም ክርስቶስም እንዳደረገው እግዚአብሔር የእስራኤል ወገን ሁሉ በእርግጥ ይወቅ ይላል አይደለ? እሺ ኢየሱስ ማን ነው ጌታ ያደረገው? እሺ ስመኝ አደረገው አይደለ? እንኳን አደረገው እንዴ እየሰማሁ ነው። ቃል በቃል በትክክል አስነብበኝ። የመጀመሪያው ዮሐንስ ወንጌልን ክፈት። እንዴ ራሱ አውቄ እነግርሃለሁ። በል ይኸው ግን በመጀመሪያ ኢየሱስን ጌታ ያደረገው እግዚአብሔር ነው አይደል? እሺ ኢየሱስን ጌታ ያደረገው እግዚአብሔር ነው አይደል? ለከፍተኛ ነው፣ ችግር የለውም። ኢየሱስን ጌታ ያደረገው እግዚአብሔር ነው አይደል? እቺን ብቻ በቃ እናመሰግናለን። ችግር የለውም። ስለዚህ እየተደረገ ነው። ዮሐንስ 3:13 እኔ የነገርኩህን ነው የሚለው። መምህርና ጌታ ትሉኛላችሁ ነው የሚለው። ሌላ አዲስ ነገር የለውም። አንተ ገና ሳታወራው እኔ በቃሌ አንብቤልሃለሁ። እናንተ መምህርና ጌታ ትሉኛላችሁ ያለ ይሄው እና ቁሜልሃለሁ። እሺ ከዛስ እንግዲህ እኔ ጌታና መምህራችሁ እንዴ ትሆን አዙሮ አንብባ ይሁን፣ ችግር የለውም። ጌታ ያደረገው አይደለም ዋና ፖይንቱ። እሺ ነው ዋና ፖይንቱ ጌታ ነው አይደለም? ምን አለ መሰለህ ቴዲ፣ ጌታ ያደረገው ጌታ አድርጎት ነው። ጌታ ባይዘው ወይ እንደ መጽሐፍ ቅዱስ ውስጥ ሁሉም ነቢያቶች ጌታ ናቸው። እና ላሳየህ። ቆይ አንዴ ተረጋጋ። በሳቅ አይደለም እኔ ላሳየህ። ጌታ የተደረጉት ችግር የለውም። ቆይ ማን ጌታ እንደሆኑ ላሳየና እንደ መጽሐፍ ቅዱስ ውስጥ ማን ጌታ እንደሆነ ላሳየህ።
እሺ አታሳየኝ። ማን ጌታ እንደሆነ ላሳይ። አታሳየኝ። እዚህ ጋር ችግር የለውም ጌትነት። እሺ አይደል? ይኸውልህ እዚህ ጋር አብርሃም ጌታ እንደሆነ ይናገራል። ዘፍጥረት 24:12 ላይ አይታል። እሺ ምን ብሎ? ዘፍጥረት 24:12 ላይ አብርሃም ምን ብሎ ጌታ ይባላል። ይኸው ጌታ ለጌታዬም ለአብርሃም ምሕረትን አድርግልኝ ይላል። አይታል። እንግዲህ 12 ምንድን ነው የሚለው? እንዲሁም አለ የጌታዬ አብርሃም አምላክ፣ የጌታዬ አብርሃም አምላክ ነው የሚለው። አንብበው። ይሄ ምንድን ነው የሚለው? ይሄኛው ነው የምልኝ። ይሄ ምንድን ነው የሚለው? እኔ በስትክክል ላይ ጀምሮ በስትክክል ላይ እያነበብክ አይደል እንዴ? አስተካክልኝ። አይታይም። እያነበብክ አይደል? ትንሽ አካ ነው። ቆይ ይኸው እንዲህም አለ የጌታዬ አብርሃም አምላክ እግዚአብሔር ሆይ እለምንሃለሁ። አይታላ አምላክ እግዚአብሔር ሆይ እለምንሃለሁ ነው። ወደ እግዚአብሔር ጌታ ነው። ጨርሰው። እሺ ጨርሰው። እለምንሃለሁ። ትንሽ መንገድህን ዛሬ በፊቴ አቀናህልኝ። ጌታዬ ለአብርሃም ምሕረትን አድርግ። ጌታዬ ለአብርሃም ምሕረትን አድርግ። ታዲያ ጌታዬ ለአብርሃም ምሕረትን አድርግ። አማርኛ ልቀጥል። በመስኮት ነው የተማርከው? ለማን ነው የሚለው? ለጌታዬ አንተ አንብብልኝ። ለጌታዬ ምን ነው አንተ? ለአብርሃም እና እኮ ለጌታዬም ለአብርሃም አይልም? አዎ። ስለዚህ ለጌታዬም ለአብርሃም የተባለው ማን ነው? ጌታዬ ለአብርሃም አድርግ እኮ ነው በቃ እንዴ። እና ለጌታዬ ለአብርሃም ለጓደኛዬ ብላ ነው። ለምሳሌ ቆይ ለጓደኛዬ አንድ ጊዜ ለጓደኛዬ ለቴዲ ምሕረት አድርግ ብል እኔ ጓደኛዬ ሞሪ የነገርኩህ አይደለም። እሺ እንደዛ እኮ ነው። ለምን ነው እኛ አብርሃምን ያላመለክ ነው? ለምን ነው አብርሃምን ያላመለክ ነው? እንደዛ እኮ ነው። እሱ አንተ ችግር እንዳ ጌትነቱን እየነገርኩ ነው። እንደ መጽሐፍ ቅዱስ ይኸውልህ፣ እንደ መጽሐፍ ቅዱስ እየነገርኩታል። እዚህ ጋር ምን ይባላል መሰለህ? መጽሐፈ ነገሥት መሰለህ ባሪያዎቹም ጌታችን አንተ ወርጀ ዘፍጥረትን ከፍተህ ነው ለካ አይደለ? ድንግል ትላለች፣ በንጉሱም ፊት ቆማ ታገለግላለች። መጽሐፍ ቅዱስ ኢየሱስ ብቻ አይደለም ጌታ የሚለው ነው ዋናው ፖይንት። ገብቶሃል? ይሄው ውስጥ የምታያቸው እንዳለ ጌታም የተባሉ ብዙ እየተሰማኝ አይደለም፣ እየተቆራረጠ ነው፣ እየተሰማኝ አይደለም። ስለዚህ ወደ ዋና ፖይንት እየተቆራረጠ ነው፣ እየተሰማኝ አይደለም። አይሰማም? ረመዳን አንዴ ያው እንትን ትራክ አድርጎባልና አሁን ይሰማል። አሁን ይሰማል። አሁንስ ይቆራረጣል ትንሽ አሁን ይሰማል አይደል? አሁንስ ወጥቶ ነው እሱ ወጥቷል። እሺ ኮፕሊንግ አድርጉ በላቸው። መርሃባ ዩሱፍ። እሺ ከላይ ያለው ኮፕሊንግ አድርጉት። ታዲያ ቤቱን በደንብ ኮፕሊንግ አድርጉት። እሺ ከላይ ያለው ሰላም ነው? ሚዩት አንሳስ ወገን ሚዩት አንሳ እስቲ። ከላይ ያለው ቅድም እያወራል ነበር ሚዩት አንሳ እስቲ ወገኔ። ኧረ ወይ ሌላ ሰው አስገቡ እስቲ። ወገን ስትል ነው ያው እዛ ጋር ባለው ምልክት ጠራይቶ ቅድም አነሳ ነበር። ሙድ ትይዛለህ እንዴ? ከየት ቤተ እምነት ነው? ሙድ ያስቆ አይደለም ወገን ነው ያልከው። ማን እንደሆነ አይገልጽም። ሙድ መያዝ ሳይሆን እና ስምህን እንኳን ተናግራለህ እንዴ? አላው ላይ አይታይም እኮ ወገናችን ብዬ ልንገርህ። አሁንም ስምህን አላውቅማ። ምንድን ነው የሚለው? ስም አለው እንዴ? ላው ችግር የለውም ወገን ብዬ ብጠራ የሚቀል ነው። እሺ ከየት ቤተ እምነት ነህ? ፕሮቴስታንት ነው ኦርቶዶክስ?
ኦርቶዶክስ ኦኬ። ኦርቶዶክስ ገድላትን ማን ትቀበላለህ አይደል? አይ እዚህ ጋር የገባሁት የልጁን ጥያቄ እንድትመለስለት ልትሰማው መስሎኝ ለማዳመጥ ነበር የገባሁት። ችግር የለውም። አንዳንዴ እንድንማር ነውና ገድላትን ምናምን ድርሳናትን ትቀበላለህ አይደል? ትክክል ነኝ አይደል? ኦኬ ኦኬ ኦኬ። እዚህ ጋር ድርሳነ ኡራኤል ላይ ሳነብ ምን እንዳገኘው ታውቃለህ? አንድ እርጉዝ ሴት ሌላ ሴትን በምራቋ እንዳስረገዘች አግኘውና እንዴት ነው? እውነት ነው? ይሄን ማወቅ ፈልገህ ነው? መማር ፈልገህ ነው? ይሄን አንዴ ሳነብ ሳስበው ምን የሚባል ነገር ነው ሰው በምራቅ ሲያረግዝ ምናምን ለዛውም ሴት ከሴት ማለት ነው። እና ሳነበው ግራ ገባኝ። እውነት ነው አይደለ? ማወቅ ነው የፈለከው? ምን ይላል መሰለኝ? ከዚህ እሱም ማወቅ ሳይሆን እውነት ነው ወይ እያልኩ ነው እንጂ ማወቅ ነው የፈለከው ሳይሆን እውነት ነው ወይ እኮ። አንተ እውነት መሆን አለመሆኑን የፈለከው ለምንድን ነው? እውነት መሆኑና አለመሆኑን የፈለኩት ለምንድን ነው ታውቃለህ? ሰው እንዴት ከምራቅ ያረግዛል ነው? ከሴት ምራቅ እንዴት ያረግዛል? ምን አይነት ተረት ቢሆን ነው እያልኩ ነው። ጥሩ እሺ፣ እሱ እሺ፣ ተረት መሰለህ ምን መሰለህ? ጥሩ ግን አንተ ለምን ፈለከው? እውነት ነው አይደለም የሚለውን እውነት ቢሆን ወይ ባይሆን ደግሞ ለምንድን ነው የፈለከው? ሰው ግራ ገብቶ ነው እንደዚህ አይነት መጽሐፍ ሰው የሚናበበሽ። ችግር የለውም እንለፈው። ለማንኛውም ምራቅ ከምራቅ እንትን የሚደረግ አንተ መጽሐፍ ቅዱስ ወይ ድርሳን ወይም እነዚህ ነገሮች ማንበብ የምታነብበት ምክንያት ምንድን ነው? ያው እውነትን ለመግለጥ ነው። ሌላ ደግሞ የአባታችን የመባጽዮንን ገድል ላይ ሳነብ እንደተመለከትኩ ታውቃለህ? ይታያል አይደል? እሰማለሁ። ትሰማኛለህ? አይታይም? ከፈለክ አንብበው። ከላይ ጀምሮ ማለት ነው። እዚያን ጊዜ የሰማይ በር ተከፍቶ እንደ መብረቅ ያለ በትክክል ይወራል። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ አለ። አንገቴንም አልሰማም። የተቆራረጠ ነው። አልሰማም። የተቆራረጠ ነው። አሁን እሺ ዩሱፍ እኔ እሰማለሁ። ትሰማለህ ረመዳን። እሺ የእናንተ ነው እኔ ጋር የሚቆራረጠው። ሙሉን አንብብ እንጂ ምንድነው ከውስጥ ላይ ምርጥ አይደለም። ሙሉን አንብብ። እሺ ወንዱ ቆይ ተረጋጋሽ። ይነበብላል፣ ችግር የለውም ይነበብላል። እሰማለሁ አይደል? እኔ አሁን እሰማለሁ አለ በለኝ። እሺ ከዛ ምን ይላል መሰለህ? እዚህ ጋር ነው ቀርቦ ሕፃኑም ሆነ በአጠገቤም ተቀመጠ አለ። አንገቴንም አቀፈኝ ካለ በኋላ በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ስምም ቀለጥኩ አለ። እንዲህም ስል መለሰልኝ፣ ዛሬ የተወለደው የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራኝ ይለዋል። ለመባጽዮን ማለት ነው። ይህንንም ብሎ ካለ በኋላ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ እያስተካከልክ አንብ፣ ቃላቶች እየገደፍክ አታነብ። አትፍራኝ ሳይሆን ያለው የቱ ጋር ነው የተሳሳትኩት አለኝ። የምታነበው ከሆነ በትክክል አንብበው። እሺ ችግር የለውም ይሁን። የኔ ዋና ፖይንት እሱ ጋር ሳይሆን
ይህንንም ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣጣፈው ይላል። አጣፈጠው፣ ምንም አላወቀውም፣ ልቤን አሳጥቶኛል። ለአንድ ሰዓትም ስልብሴ ቋጠርሁት ይላልና የኔ ጥያቄ ምን መሰለ ወዳጄ፣ መባጽዮን ማለት ኢየሱስ መባጽዮንን ሄዶ አፉን ስሞታል አይደል? አፌን ሳመኝ ከጣሙ ብዛት የተነሳ አፌን አጣፈጠው። ምንም ኦኬ ችግር የለውም። እዚያ ወረደ ብለን እንደገና ሌላ የምናገኘው ነገር አለ። የሰዓት ከምንገል ችግር የለውም። ዘባራርቀዋለሁ ሁሉንም እንትን አትበል። አንዱ መጀመሪያ ጀመር ካለ በዛው እንትን በል። አይ ሌላ ተጨማሪም ለሰጠህ ነውና ተጨማሪ አይደለም። አንዳቸው አውሩ እስቲ አንዳቸው ይሄኛው አንዳቸው አውሩ እኮ እናንተ ያወራና አንዳቸው አውሩ። ወንዱ አንተ ሚዩት አድርግ እስቲ ሚዩት አድርግ። ኢየሱስ የመባጽዮንን አፍ ስሞታል። ረመዳን ታዳምጠኛለህ? እስቲ አንተ ዝም በል። ቆይ ዝም በል አንተ ዝም በል። እሺ በቃ እናንተ እንደፈለጋችሁ ቦርቁ። እኔ ማለት ለቦርቅ ምናምን ሳይሆን ጥያቄ ምናምን። እሺ አይዳምጠኝ። የሰማውን ደግሞ ችግር የለም አይደለም ያዳም እየጠየቅኩ እኮ ነው። እኔ እየጠየቅኩ ስለሆነ ኢየሱስ መባጽዮንን ስሞታል አይደል? አንተ ነገር ስትጠይቅ እኔ የምፈልገው ማለት ነው ከላይ ጀምረህ እስከ ታችኛው ድረስ ሙሉን አንብበውና አንብበህ ከጨረስክ በኋላ ችግር የለውም። ሙሉም ይነበብ እዚህ ጋር ኢየሱስ እሱ መሳሙን ኢየሱስ መባጽዮንን መሳሙን ያሳስተዋል ወይስ ውሸት ያደርገዋል? መጀመሪያ ከአንድ ምዕራፍ አርብ ብራዘር አንተ እስቲ አንተኛው ዝም በል ችግር የለውም። ጫፉን ብቻ አንዱን ይዘህ ምናምን መሄድ አይደለም። ቆይ አንተ ሚዩት አድርግ። አንተኛው የለም ሚዩት አድርግ። የኔ ጥያቄ አፉን ይዞ ይስመዋል ወይ ነው መባጽዮን የሚባለው? በቃ አንተ ይሄንን እኮ እኔን እኮ መጠየቅ እኮ አይጠበቅብህም እኮ። ይሄን ምን አለ መጽሐፍ ላይ ይሄንንም ብሎ አፌን ሳመኝ አለ አይደለ? ገባኝ። አሁን ኢየሱስ ችግር የለውም። እሺ ከዚህ ነገር ልውጣለህ፣ ችግር የለውም። እንደዚህ አይነት ነገር አሁን የጀመርነው እንጨርስ። ችግር የለውም። አይ እንጀምረው ብለህ ነው ደስ ይላል። እሺ አትውጣ። እሺ ችግር የለውም። እኔ እዛው ላይ ልንገርህና ይሄን ሐሳብ ተረዳና አንተ የምትፈልገውን ጠይቀኛለህ። እሺ ምንድን ነው ሐሳብ? አንደኛ እዚህ ጋር የምታነበው ነገር ነው አይደል? ይሄንን ብሎ አፌን ሳመኝ ካለ እኔን ጠይቀህ ስሞታል አልሳመትም ብለህ እንዴት እኔን ትጠይቀኛለህ? ሲጀመር ሳመኝ የሚል ላው ላይ ካገኘ ስሞታል ማለት ነው። ከዛስ ግን ከላይ ጀምረህ የኔ ጥያቄ ደግሞ ለምን አይደለም። እሺ ልጨርስ። ቆይ የኔ ዋና ፖይንት ጥያቄ ምንድነው መሰለህ? ኢየሱስ አምላኬ ነው ፈጣሪ ነው ብለህ ታምናለህ አይደል? እናንተ እኮ በጣም ትልቁ ችግራችሁ እኮ እናንተ የምትፈልጉትን ነገር ብቻ የምትናገሩት ሰውን በማዋከብ ኢየሱስ አምላኬ ነው ፈጣሪ ነው ብለህ ታምናለህ አይደል? እኔ ጥያቄ እሱ ጋር ምንም እኮ አይደለም። ሙሉውን እያነበብክ ብትውለም ይሄኛውን ርዕስ ወይም የምታነሳው ነገር አይደል ወይም የምትቀይረው ነገር አይደለም። ገባህ አይደለ? ስለዚህ ይሄ ሁሉ ፓርት የሚያወራው ስለሱ ነው። ይሄ ሁሉ ማለት ነው። ይሄ ሁሉ የሚያወራው የለም እኔ ያወጣኋቸው እንዳለ ይሄ ሁሉ ኢየሱስ በመለኮት አፉም ሆነ በምንም አፍ ሆነ እንደሚሳሳም የሚያሳይ ክፍሎች ናቸው። ስለዚህ ኢየሱስ አፍ ለአፍ ምድር ላይ ሆኖ እንኳን ሳይሳም አንዳንድ ሰዎች መተው እንዲያርገው ብሎ ከተናገሩት ይሄን ነገር እንዴት ልትቀበሉ ቻላችሁ ነው? በእናንተ አስተምሮት ኢየሱስ አምላኬ ነው ፈጣሪ ነው ብለህ ትቀበላለህ አይደል እንዴ? ይሄ አምላኬ ነው ፈጣሪ ነው የምትለው አካል ከአንድ ሰውዬ ጋር አፍ ለአፍ እየተሳሳመ ነው እያልኩ ነው። እኔ ደግሞ እያሳየው ነው። ገብቶሃል አይደል? አንተ ደግሞ ገና ሙሉ ማንበብ አለብህ ምናምን የምትለኝ ከሆነ ይኸው እንዳለ ከውስጡም የሚወጡት እንዳለ ከተለያየ ገድላት ላይ እንደተሳሳመ የሚያሳይ ነው። ስለዚህ እኔ ጥያቄ ምንድነው ኢየሱስ አምላኬ ነው ብለህ የምታምነው ከሆነ የምታምነው አምላክ ወይም ፈጣሪ ነው የምትለው አፍ ለአፍ እንዴት ይሳሳማል ነው እያልኩ ያለሁት።
ወንድና ወንድ አፍ ሲሳሳም አፍ ለአፍ ሲሳሳም ምንድነው የሚያሳየው ነው እያልኩ ያለሁት። ስለዚህ ከዚህ እንውጣና ሌላ ልጠይቅ ስል እዚሁ ካልሆነ የምትለኝ ከሆነ ችግር የለውም። እዚሁ ሆነን ብዙ ማየት የምንችላቸው ነገሮች አሉ። ኢየሱስ ለምን ይሳሳማል ነው እያልኩ ያለሁት። እና እኮ ገድል አይደል እንዴ? እና ገድልን አትቀበልም እንዴ? ገድል እኮ ያነበብክ ያለው ገባኝ። ገድልን አትቀበለውም እንዴ? ለምንድን ነው የማልቀበለው? ግን ይኸውልህ አንተ ስለ ኢየሱስ ክርስቶስ ፈጣሪነት፣ አምላክነት፣ ጌትነት እያወራህ ደግሞ ገድል ከጎን ገድል ጋር እያጣመርክ የምትሄድ ከሆነ ምንም ብትል አንድ ነገር ከላይ ጀምረህ እስከ ስታነበው ራሱ የተናገረውን ነገር ራሱ አብራርቶ ይመልስልሃል። ከኔ መልስ አትፈልግም። እዛው ላይ አንብበህ መርዳት በቃ። ስለዚህ ኢየሱስ አፍ ላፍ ቆርጣ አይደለም። ምንም ቦታ ብንሄድም ሙሉን ነገር ብታነበውም የተቆረጠውም ሆነ ኢየሱስ አፉን ስሞታል የሚለው ነገር እንትን አትቀይረውም። ለምን ሙሉ እያነበብክ ለምን ሁለት አድርም አትቀይረውም? ዋናው ፖይንቱ እሱ ጋር ነው። ለዚህ ነው ከዚህ ወጥቼ እኔ ልጠይቅህ እያልኩ አለሁት። ከባርለ ከዚህ ወጥቼ ከዚህ ከገድላት ሁላ ገብቷል አይደለ? ምክንያቱም እሺ ዘሴም ነው ጀነራል የሆነ ጥያቄ ልጠይቅ፣ ችግር የለውም። ጀነራል የሆነ ጥያቄ ልጠይቅና መልስ የሌለው ነገር አንድ አምላክ ነው ማምነው ብለህ የምታምነው አምላክ ኢየሱስ ነው ወይስ አብ ወልድ መንፈስ ቅዱስ? ኢየሱስ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ? አንድ አምላክ አብ ወልድ መንፈስ ቅዱስ ናቸው ብለህ ታምናለህ? እሺ በቃ አንተ ሚውት አድርግ። እሺ ወንዱ ሰላም ነህ? በመጀመሪያ ይሰማል? ሰላም ነህ? ሚውት አድርጋል መሰለኝ ወንዱ። አንተ ካላወራህ ማለት ነው እየተሰማ አይደለም። እሺ ይሰማል? እየተሰማ ነው ወንዱ። ቀጥል። ምንድነው ጥያቄው? ድገም። አንተ እምነት ነህ? ኦርቶዶክስ ነህ? ኦርቶዶክስ ነህ? ኦርቶዶክስ። እኔ አልሰማም እንዴ ያጀማ? ኧረ ታብታቡ ቀንሷል ቤቱ። እሰማለሁ አይደል? ከየት ቤተ እምነት ነው? ኦርቶዶክስ ነው አይደል ወንዱ? ቀጥል። ስንት አምላክ አለ ወንዱ? አድሚኖች ካላችሁ ገስቱን አስተካክሉት እስቲ ለታብታብ እንዲመች። ኧረ ተናገር እኮ ታብታብ አድርጉ። ምን አይነት ጉድ ነው ይሄ? ኦኬ ናው ለታብታብ ይመቻል። ጀዛከላ በደንብ ታብታብ አድርጉት ቤቱን። ሰሞኑን ደግሞ እሱን በጣም እያስቸገረው ነው እና ታብታብ አድርጉት። ጀዛከላ ኮፕሊንግን በደንብ አድርጉት ቤቱ እንዳይመታ ማለት ነው። እሺ አንተኛው ሚውት አድርግና ወንዱ አንተ ሚውት አድርጉት ወይ አስወርዱት። ሚውት አድርጉት ወይ አስወርዱት በቃ። እሺ ወንዱ ያወራ አይደለም እሱ። እሺ ኦኬ እሺ ወንዱ እሺ ኦርቶዶክስ ነኝ ብላልና ስንት አምላክ አለ በኦርቶዶክስ አስተምሮ? ወይም ደግሞ እንዳንተ ልጠይቅ አንተ አምላክ ነው የምታመልከው? አንድም ሶስትም ግን አንድም ሶስትም አንድ አምላክ ብለን እናምናለን። አንድም ሶስትም አንድ አምላክ አለ ብለህ የምታምነው አንድ አካል? እሺ አንድ አምላክ ብቻ ነው ያለው? አንድ አምላክ ብቻ ነው ያለው? አብ ወልድ መንፈስ ቅዱስ። እሺ ማርያም አብ ወልድ መንፈስ ቅዱስ አምላክ። ገባኝ። ለዛ ማስረጃ ከመጠየቅ ቆይ ተረጋጋ። ማርያም የወለደችው አምላክ አለ?
ወልድ ማርያም የወለደችው አምላክ አለ? በስጋ ተወለደ። እሺ ያልወለደችው አምላክ አለ? እንዴት? እሺ ያልወለደችው አምላክ አለ? ምን አይነት ያልወለደችው አምላክ አለ ወይ? ወልድ ተወለደ፣ በስጋ ተወለደ። ሰላም ሰላም። እሺ ገባኝ። አብን ወልደዋለች? አብና መንፈስ ቅዱስን ወልዳለች? አብ ከሶስቱ አካላት አንዱ በስጋ ተገለጠ። ይኸው መጀመሪያ መልስልኝ እንጂ በአካላት ይኸውልህ፣ ወደ አካላት ትሩጥ። በአካል ተገለጠ አላልክም ያልኩህ እኔ። አብና መንፈስ ቅዱስን ወልዳለች ወይ ያልኩ ነው። አዳምጥ ልንገርህ። ይሄ እንዴ ነችና ወልድን ወለደች አልከኝ አይደለ? ነገር እየሄድክ ነው አንተ እኮ አሁን ስለ ወልድ ነው እኮ እያወራን ያለውን አይደለ? አይደለም ማርያም የወለደችውን አይደለም። አንድ አምላክ አለ አልከኝና ያን ገባኝ። ማርያም የወለደችው አምላክ አለ ስለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንዴ? ማርያም የወለደችው አብ ወልድ መንፈስ ቅዱስን ነው አላልኩም። እንደዚህ ማርያም በማርያም ስጋ እሺ ማርያም ነው። ማርያም ተወለደ። ገባኝ። ጥያቄን ብቻ አንደርስታንዲንግ አድርገው ይማራ። ጥያቄን ብቻ ማለት ነው። አብን አልወለደችም ማርያም። ገባኝ። አብን አልወለደችም አይደለ? አብ ነበር። ይኸው ልንገርህ፣ መጀመሪያ ዮሐንስ ወንጌል ምዕራፍ 1 ላይ ከሄድክ ማለት ነው መጀመሪያ ቃል ነበር። እዛ ከመሄዳችን በፊት ያ ቃል ተመልሶ እግዚአብሔር ነበር ይላል። እዛ ከመሄዳችን በፊት አዳም ታታዝባረክ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ያ ቃል ተመልሶ ስለ ቃል አልጠየኩም። ቆይ እዛ እንሄዳለን። ተረጋጋ። ስለ ቃል አልጠየኩም። ቀጥታ ዮሐንስ 1 ላይ ሄዶ ነገር ቆይ ገባ። ቆይ ረረ ጉዴ ምን ሆነ ነው እንዴ? ወንዱ ያ ቃል እንግዲህ ስጋ የሚብረው ተረጋጋ በእናትህ እንዴ። ምን ምሮ ቃል ያለው ጥያቄን ብቻ መልስልኝ። ጥያቄን ብቻ መልስልኝ። ማርያም አብን ወልደዋለች? ጥያቄ ምን ነበር? እየመለስኩልህ እኮ ነው ብራዘር። ጥያቄ አብን ማርያም ወልደዋለች ወይ? አንተ እንዴት ነው ጥያቄ ራሱ እኮ አጠያየቅ ቅድም የጠየቀው አንድ አይደለም። ይኸው እንዴ ነችና እሺ ወልድን ወልደዋለች? አሁን ወንዱ ቅድም የጠየቀው መጀመሪያ ጥያቄ ላይ ተመለስ። ወደ ጥያቄ በቃ ሚውት አድርግ። አንተ እንደዚህ ሚውት አድርግ። በቃ ሚውት አድርግ አንተ። እሺ ሚካኤል ሚውትን አንሳ። አንተ ሚውት አድርግ። ለምን ትፈራለህ? አትፍራ እንጂ ሚካኤል ሚውት አንሳ። መጀመሪያ ተረጋጋና ማንና ነው አንተ የምትፈራው? ጥያቄን መልስልኝ። እሺ ዝም ብለህ አዳምጥ። መጀመሪያ ይኸው ጥያቄን መልስልኝ። አሁን እንደዚህ ላይ መስልኝ። ዝም ብለህ ሁሉ ጥያቄ ላይ ጥያቄን መልስልኝ። ገባ? መጀመሪያ ስለ ወልድ አወራን አይደለ? ማርያም ወልድ ወለደች። ስንት አምላክ አለ? ስንት አምላክ አለ? ሶስት አካል፣ ሶስትም በአካል አንድ ነው ብለን እናምናለን። ማርያም ወልድን ከወለደች አብ ወልድ መንፈስ ቅዱስ አንድ ናቸው ብለን እናምናለን። አብ ወልድ መንፈስ ቅዱስ አንድ ናቸው። አንተ ብለህ የምታምነውን አይደለም። ቆይ አንተ ብለህ የምታምነውን ወደ ኪስህ ከተወሱ እኔ ብዬ ማምነውን አይደለም የጠየቁ ከመጽሐፍ ቅዱስ አንተ በስድብ ነው እንደምታምነው። ቆይ አንተ ብለህ የምታምነውን ወደ ጎን ያዘው። አየሰደብከው አይደለም። አንተ እሺ፣ አንተ የምታምነውን ወደ ጎን ያዘው። እኔ ማምነውን አይደለም። አብ ወልድ መንፈስ ቅዱስ አንድ ናቸው ብለን እናምናለን። ብለህ የምታምነው ነው እሱ። አንተ ብለህ የምታምነው ነው እሱ እኮ አንተ ብለህ የምታምነው ነው እንጂ የለም። ስሜታዊ አትሁን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ውስጥ አለ። መጽሐፍ ቅዱስ ውስጥ አብ ወልድ ሶስትነቱን የሚገልጽ አለ። እሺ ምዕራፍና ቁጥር። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ውስጥ አለ። ስማ አዳምጠኝ።
ዮሐንስ ወንጌል ውስጥ ማለት ነው መጀመሪያ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ። ላሳይ ነው እኔ ሶስትነቱን ከፈለክ አሳያለሁ። ምንድነው መስማማቱ? አንተ በቃ ሚውት አድርግሽ፣ ሚውት አድርገኝ። እኔ መጀመሪያ ምንም ሳታውቅ እዚህ ላይ መጥተህ ሌሎቹን እንትን አታርግ። እሺ የማያውቁትን ዝም ብለህ እንትን አታርገው። ጥያቄን መልስልኝ። እሺ የኛ አዋቂ እሺ፣ በጣም ታውቃለህ አይደል? አውቅ መልስልኝ። እሺ በቃ አንተ በጣም አዋቂ ነህ። እሺ አንተ የምታውቅ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ውስጥ? እሺ በቃ ችግር የለውም። የማያውቁትም ብለህ ስታወራ ራስን እንዳዋቂ እያየ ነው አንተ። እኔ አዋቂ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የቱ ጋር ነው ያለው? ግን በእናትህና እሱን ተወና መልሱን ብቻ ንገረኝ። መልሱን ሰጣለሁ እኔ ከፈለክ አንተ መልሱን ብቻ ንገረኝ። ስጠ አድሚኖች ተባበሩኝ። እሱን በቃ አንተ ታች ሆነ ታብታብ አድርግ። እሺ ወይ አመልስ ወይ ቀጥታ ጀመርኩ። እንደዚህ አንተ ጥያቄ ራሱ ማለት ነው ጥያቄ አይ አትፍራ ምናምን ላይ እንዴ ሰው የሚያወራውን ቀጥታ ለመዳረቅ። ሰላም ነው ሚካኤል?